ዳጣይ ያሰብሽ ተሳክቶ ቤተሰቦችሽን ብታገኝ ደስ ይለኛል። እናቴን እፈልጋታለሁ። ከእናትነት ተወለድኩ ማመን አለብኝ። እሷን ማግኘት አለብኝ። እፈልጋታለሁ። ታገኛታለሽ ዳጣይ። እንደውም እኮ አንቺ ብዙም ሳትደክሚ እኔም በማግኘትሽ ብቻ ብዙ መረጃ አግኝተሻል። በቃ ሲቲ እደውልልሻለሁ። እሺ ሲቲ፣ በቃ ሰላም ሁኚ። እንግዲህ ባልሽን ቦታ ሄደን ቤቱ እንደምናገኘው እናስባለን። በቃ እደውልልሻለሁ። ይቅናችሁ። በቃ እሺ ዳጣይ። ቤቱ እኮ ናፍቆኝ፣ ቅድስት እኮ ናፍቃኝ ልንጠይቃት እኮ ነው የመጣ ነው አይደል? ቅድስትዬ ንገሪው እንጂ። አይደለም ፖሊስ ሁሉንም ነገር ያውቃል። ልጠይቁኝ ሳይሆን ልትዘርፉኝ ነው የመጣችሁት። ጋሼ የለም ብላችሁ ልደበድቡኝ ነው የመጣችሁት። አይደለም ተሳስተሻል። ልንጠይቅሽ ነው የመጣ ነው ቅድስቴ፣ ልንጠይቅሽ ነው የመጣ ነው። ማን ነው እንዴ? ዳጣ ግን ዳጣ ገባሽ? ኧረ ገኒ ወንድሜ ነው። አምሮብሻል በጣም። ደህና ነሽ ዳጣዬ? ደህና ነኝ ገኒ። ልጆችሽ ግን እንዴት ናቸው? ሁሉ መልካም። ከየት ተገኛችሁ ዛሬ? ዳጣ ከቤተሰቦቿ ጋር የምትገናኝበት ጊዜ የደረሰ ይመስላል። እንግዲህ ሙሉ መረጃውን አግኝተዋል ከስር መሰረቱ። እሷን ከልጅነቷ በቤተ ክርስቲያን አቅጣጫ አምጦ ሲጥላት በሌሊት ጓደኞቿ አይተው ስለነበረ ያሳደጓትም እነሱ ስለሆኑ ማን አምጥቶ እንደጣላት ከየት ግቢ አምጥቶ ወጥቶ እንደጣላት ሙሉ መረጃውን ስለተገኘ ዳጣ ቤተሰቧን የምታገኝበት 90% ሳክሰስ አድርጓል ማለት ነው። እስኪ የዳጣን ወላጆች መገኘት የዳጣን ደስታ የሚመኝ ላይክ በማድረግ ይህን ቪዲዮ ይጀምር ለማለት እወዳለሁ። ሰላም የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልላችሁ። ያላሰባችሁት ሲሳይ ይስጣችሁ። በሰላም ሀገራችሁ እንድትገቡ ያድርግልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አብራችሁን ስትቆዩ እንግዲህ እናንተን ዘና ፈታ የሚያደርጉ ሪአክቶችን የምናደርግ ይሆናል ማለት ነው። በቀጥታ ወደ ቪዲዮ እናልፋለን። እንግዲህ ሉላ ስለተረፈች በጣም ደስ ብሎኛል። እንግዲህ ሉላን ያው ዝና እሱ ቢጠላትም እሱ ግፍ ቢያደርስባትም ከህንፃው እንዳትወድቅ ግን ታድጓታል ማለት ነው። ምክንያቱም እሷ በህይወቷ በጣም ምድር ያለ ህይወት እየኖረች ስለሆነ ከዚህ የተሻለ ራስን ማጥፋት የመጨረሻ አማራጭ ነው ብላ ስለወሰነች ከህንፃ ለመውደቅ ጥረት ብታደርግም በዝና እጅ ተመልሳ ገብታለች ማለት ነው። ያው እንግዲህ ዝናም ሰማዩንም ማየትም የቤቱን ጣራም ማየትም አትችይም፣ አንቺ ሰላም ሰጭኝ ሞገስ ሲሞት ስለሆነ ሞገስን እገላለሁ እያለ ነው። እንግዲህ ሞገስን ይገላል አይገልም የምናየው ይሆናል ማለት ነው። ነገር ግን ሉላ ዛሬም ከዝና እጅ ልትወጣ አልቻለችም። ቤት ተቆልፎባት ተቀምጣ እያለቀሰች ነው። ፍትህ ለሉላ፣ ዝና ይወገዝ የሚል ሰልፍ በቀጣይ ሳምንት የምናዘጋጅ ይሆናል ማለት ነው። ያው ሰልፉ ላይ እንድትሳተፉ ለማለት ያክል ነው። እንደዚህ አይነት እህቶች በየቤቱ ስላሉ በጨቋኝ ባሎች የሚቀጠቀጡ ምንም ሳያጠፉ ያለ ምንም ጥፋታቸው የወንዶች የበታችነት ስሜት ሲሰማቸው እንደዚህ በሚስቶቻቸው ኮንፊደንስ የማይተማመኑ ሰዎች ሚስቶቻቸውን በየቤቱ እየቀጠቀጡ ነው። ስለዚህ ፍትህ ለሉላ ስንል እነዛ በየቤቱም ለሚጨቆኑም ሴቶች የሉላን ህይወት ለሚኖሩ ሴቶች ነው ማለት ነው። ፍትህ ለሉላ በሉ። ሌላው እንግዲህ እቺ ወይዘሮ ማህሌት ብሩክ በሌለበት ወደነ ብሩክ ቤት አምርታለች። እንግዲህ ወደነ ብሩክ ቤት ያመሩት ምንድነው? ቅድስትን ካገኘናት ቅድስት ላይ እርምጃ እንወስዳለን፣ መምጣት ያለበትን ምቃም ይዘን እንመጣለን ተባብለው ነበረ። ይህ ምክር ደግሞ አንድም ቀን አማክራ የማይሳካላት የኤፍራታ ምክር ነው። ወይዘሮ ማህሌትም እንደምታውቋት ሴራ የሚባል ነገር አይሳካላትም። በጠራራ ፀሐይ ዝናብ የሚመታት ጭቃ በሌለበት አድጧት የምትወድቅ አይነት ሴት ነች። እንግዲህ
አልተሳካላትም ማለት ነው። ያም ሆኖ ግን በመጨረሻም ሰዓት ላይ ፖሊስ ቅድስትናን እንግዲህ ቀጥ ብለሽ ሂጂ፣ ለህግ ተባባሪ ካልሆንሽ ችግር ውስጥ ትገቢያለሽ፣ ህግን መተባበር ግዴታሽ ነው ተብላ ገብታ እየተፈታተናቻቸው ነበር። እንግዲህ አንዳንዴ ፖሊስ ግን እንደዚህ ባታደርጉ ጥሩ ነው እንዴ! አንተ እስከምትደርስላት ቅድስት ሞታስ ቢሆን ኑሮ በጣም ነውር ነው። ቀድሞ መግባት ያለበት ፖሊስ ነው እንዴ! አንዳንዴማ ሀቅ ዋንራቅ እንጂ ቅድስትዬ ብትሞትብንስ እንዴ? ነገር ተበላሸ እኮ ወዳጄ። ቅድስት እኮ ብሩክ ሲመለስ ሙሽራ ነች። ነውር ነው። እንደዚህ መደረግ አልነበረበትም። ተወዳት ከሆነ ንገረን እንግዲህ። እናም እንደዛ መሆኑ ልክ አልነበረም። ነገር ግን ፖሊስ ደርሶ ሁለቱንም እንግዲህ በቁጥጥር ስር አውሏቸዋል ማለት ነው። ዳጣዬ የኔ ምስኪን በሌላ በኩል እየተንከለከለች ነው። እንግዲህ የማንነት ጥያቄዋ እንዲመለስላት ብዙ ጥረት እያደረገች ነው። እንግዲህ ድሮ ጎዳና ላይ ስትወድቅ ካነሷት እና ዛሬ ላይ ህይወታቸው ተለውጦ በትዳር መስመር ውስጥ ያሉ ጓደኞቿን ቤት እያንኳኳች እየፈለገች ነው ከሞጌ ጋር። ሞጌ እንግዲህ ከባለ ሀብትነት ጣራ ዘቅ ብሎ ከዳጣ ጋር እየተንከለከለ የዳጣን ማንነት ለማስመለስ ማለት ነው። እንደው ዳጣ ግን የማን ልጅ የምትሆን ይመስላችኋል? እስኪ ግምታችሁን አስቀምጡ። ዘናጭ ባለ ሀብት ነው እንግዲህ አውጥቶ የጣላት። እንግዲህ አለባበሱ ዝንጥ ያለ ነው እንዳያችሁት። እንግዲህ ጓደኛዋም ተከታትላ ቤቱን እንዳየችው ዝንጥ ያለ ባለ ሀብት ነው አውጥቶ የጣላት። እንግዲህ ወንድ ነው። እናቷ አልጣለቻትም። እንግዲህ ምናልባት ከእናቷ ጋር ጠብ ያለበትም ሊሆን ይችላል። እንግዲህ አባቷ እሱን እንግዲህ ወሰብሰብ ያለ ነገር ነው። በቀጣይ የምናየው ነገር ነው የሚሆነው ማለት ነው። ነገር ግን ዳጣ አሁን ቤተሰቦቿ ጋር ዞሮ የምትገናኝበት መንገድ በጣም ሰፋ ያለ ሆኗል ማለት ነው። ምሳሌስ እንዴት ሆነ ይሆን የሚለውንስ ነገርስ አላሳሰባችሁም? ጠፉብን እኮ አልናፈቋችሁም? ምሳሌና ብሩክ ናፍቋቸውን አልናፈቋቸውም? እኔ ናፍቀውኛል የእውነት ከስክሪን ለአንድ ቀን ስለሌሉ በቃ በጣም ድብር ብሎኛል እነሱ ስለሌሉ ማለት ነው። ከምንም በላይ እውነት ለመናገር በቃ ማለት የሆነ ምሳሌ ሲባል በቃ ብሩክና ምሳሌ በቃ በዚህ ድራማ ውስጥ በቃ እነሱ ካልታዩበት በቃ ድራማው እንትን አይመስለኝም። ያው ያን ያህል ማለት የተለየ አክቲንግ ስለሚሰሩ አይደለም፣ ግን በቃ በዚህ ድራማ ውስጥ የምንጠብቀው ፍሬም አድርገን የምንጠብቀው ምሳሌንና ብሩክን ስለሆነ ማለት ነው። እንግዲህ ዳጣ ቤተሰቦቿን እንድታገኝ እናንተም እንግዲህ በጸሎት አግዟት። ኦዲየንሶቻችን አግዟት ለማለት እወዳለሁኝ። ክፍል 61 እንግዲህ ያየነው ነገር ይሄንን ይመስላል። እንግዲህ ማህሌትና ኤፍራታም ከርቸሌ ናቸው። እንግዲህ ቤታቸውን ያሙቅላችሁ ያዝልቅላችሁ በሏቸው። ብሩክም ተመልሶ እንግዲህ ቅድስት እየጋፋፈሽ ቅድስት አማምሮባታለች። እንግዲህ አይታችኋት ከሆነ በጣም ተውባ እየጠበቀች ነው። እንግዲህ ጋሽዬ እንደመጣ ሙሽራ ነኝ እያለች ነው ቅድስቷ። በጣም ተቆባብዳለች እንዳያቸዋት። ከማህሌት በተሻለ ሁኔታ ላይ ነው ያለችው አሁን ነገሮች በሙሉ። እንግዲህ ጋሽዬ ሲመጡ ጋሽዬ ጋር ትዳር ለመመስረት ወይዘሮ ቅድስት ዝግጁ ናቸው ማለት ነው። ሌላው እንግዲህ ማህሌትና ኤፍራታ ተያዙ ማለት እንግዲህ አቶ ዝናም የነሱንን ወንጀል ያሰራቸው የነበረ ስለነበረ እንግዲህ ከማን ጋር ይህንን ነገር እያደረጉ እንደነበረ ሴራ ይጎነጉሉ እንደነበረ ወይዘሮ ማህሌትና ኤፍራታ መናገራቸው ስለማይቀር አቶ ዝናም እንግዲህ መገኘው ማረሚያ ቤት ይሆናል ብለን ተስፋ እናደርጋለን። አቶ ዝና ወደ ማረሚያ ቤት ከገባ ደግሞ ሉላ ነፃነቷን አገኘች ማለት ነው። ሉላ ነፃነቷን አገኘች ማለት ደግሞ ከሞገስ ጋር ይገናኛሉ ማለት ነው። አሁን ደስ የሚል ነገሮቹ መስመር እየያዙ ነው ብለን እናስባለን። እንግዲህ ቢያንስ እነ ብሩክ ከሕክምና ሲመለሱ እንኳ ሰላማቸውን አግኝተው እንዲኖሩ ይረዳቸዋል ማለት ነው። ወይዘሮ ማህሌት የሰራሽው ስራ ከዚህ በላይ ከእስር ቤትም በላይ ዋጋ ያስከፍልሻል። እንዲያውም አንቺ እኔ ፖሊሱ በሆን ተባረቀብኝ ብዬ ቢሆን ግንባርሽን ብዬ ነበር መገላገልሽ፣ ግን እሱ አልሆነም። ለማንኛውም እስር ቤቱን ያሙቅልሽ። ያንቺ ቤትሽን በአቋራጭ አግኝተሻል። ስመ ንብረቱ ባይዞርም እንግዲህ ትክክለኛውን ቤትሽን አሁን አግኝተሻል ማለት ነው። ያው የብሩክ ቤት የምትመኘው ምኞቱ ነው የቀረው። ማረሚያ ቤቱ ግን ቤታችን ነው ብለሽ የምትኖሪበት ይሆናል ማለት ነው። ደግሞ አንቺ አታፍሪም እኮ ካርታና ፕላን ትጠይቂያለሽ። የማረሚያ ቤቱ ጅል አይደለሽ ሴትዮዋ? ስሙን ይዞርልሽ ብትባይ ራሱ ዝና ላዞርልሽ ብለሽ ራሱ እሺ ነው የምትይው። ማረሚያ ቤት
ወደ ግለሰብ አይዞርም። እሺ ወይዘሮ ማለት አርፈው ይታረሙ ለማለት እንወዳለን። ውድ ቤተሰቦቼ ለዛሬ ያስኩላችሁ ፕሮግራሚን ይመስል ነበረ። ፕሮግራሚን በዚህ ቋጫው። ቀጣይ በሌላ ቪዲዮ እስከመገናኘት ድረስ በያላችሁበት ሰላም